ሰላም አለኩሽ ማለት አይዱሽ ይቅርታ አድርጊልኝ በእናትሽ ነገር እኮ አሳስቦኝ ነው። ምን ችግር አለ እንዴ? ምን ተፈጠረ? የስራ ጉዳይ ነው። እሺ ነገ ቼክአፕ አለኝ። ነገ አዎ ነገ አይቆየንም ደርሰን መምጣት ነገ በእናትሽ ከባድ ስብሰባ አለብኝ እንዴ? እውነት በኢየሱስ ስም ነገ ስብሰባ ደግሞ አይቀርም እና ብቻዬን ልሄድ ነው እንዴ? ስንት ሰዓት ነው አንቺ? ጠዋት 4 ሰዓት ላይ 2 ሰዓት ጀምሮ ነው ስብሰባ የሚገርምሽ የሚባል ነገር የለም እንዴ? ሰማሁ ብቻዬን እሄዳለሁ። እንዴት አለ በቃ ከነገ ወዲያ እናድርገው። ሮብ ቀን እናድርገው። ሮብ ነገ ነው ቀጠሮ አይቻልም። መሆን አይችልም። ሲጀመር ማለፍ አይችልም። እስቲ ወይ እንትን እላለሁ። ከፈቀዱልኝ አስፈቅዳለሁ። ስብሰባው ደግሞ ከፈቀዱልኝ አይደለም ግዴታ ነው እንዴ? ለዚህ ነበር እንዴ? እንደዛ እኮ አይደለም ግን በቃ እስቲ ቆይ ደውልና ሞክራለሁ አይደለም። እሺ ቆይ እንትን እላለሁ። ጠዋት እንትን እላለሁ እኮ ምን ምክንያት ማቅረብ አይቻልም። እንሄዳለን። እሺ አዎ እሱን እኮ ነው እየነገርኩህ ያለሁት። ባለፈው እራሱ እንዴት እንዳመለጥኩ እኔ ነኝ የማውቀው። አንቺኛዋም መታ ቼክአፔ ዛሬ ነው ቼክአፔ ነገ ነው ይዘኝ ካልሄድክ፣ ያቺኛዋም ነገ ነው ካልሄድኩ ሞቼ ይገኛሉ። በቃ እንዴ ጥራ አረብ አንቺኛ ትዳርና በጠብጠው እንዲናገራሉ ምናምን። አንቺኛ ደግሞ ለዚህ ነው ወይ? ኧረ በስመ አብ። ታዲያ እንዴት እንዳመለጥኩኝ ማን እኔና እግዚአብሔር ነው የምናውቀው። አዎ በቃ በዚህ በዛ ብዬ ሁለቱንም እንትን አልኳቸው። ገና ካሁኑ በዚህ በትንሽ ጊዜው እንደዚህ ከሆነ አስበው ደግሞ ይሄ እየገፋ ሲሄድ ደግሞ ተወኝ በቃ እኔ ምንም እያማረኝ አይደለም። በስመ አብ ምን ይቻላል እንደዛ እሱ የመጨረሻ አማራጭ እኮ በቃ እሺ ላስብበት እስቲ በእናትህ አስቤው አላውቅም ነበር። እሺ እንዴት ነሽ? ሰላም ነው? አላህ እንዴት ነሽ? ገና ስራ እኮ እየበዛብሽ ነው። ለመጋትሽ ነው አትጠብቂ። ምን ለኔ ያሰብክልኝ መሆኑ ነው እንዴ? ታዲያ እርጉዝ አይደለሽ እንዴ? ራስሽን እኮ መጠበቅ አለብሽ። ውሃ ምናምን እርጉዞች መጠጣት አለባቸው የሚል ነገር አየሁ እና ለምን አትጠጪው? ቆይ እንደውም ላምጣልሽ ነው እዚሁ አንቺ ዮናስ አቤት። ቆየህ እኮ እንዴ? ኋላ አምጣልሽ ብላ ይኸው እያቀዳሁልሽ ነበር እኮ። ምን ሆነሽ ነው? ቶሎ በል ስራ አስፈልግ። ምን ጠምቶሻል እንዴ? አይ ውሃ መጠጣት አለባቸው አላልክም እንዴ? አሁን ያመጣሁልሽ ነው።
ያው ጠጪ እስኪ ጠጪ ጨርሽ። እቺ ነው መጨረስ አለብሽ። ጠጪ እቺን መጨረስ አለብሽ። አይደለም ትንሽ ላት የቀረች እቺ አንድ ብርጭ እንጂ እኮ ራስሽን አትጠብቂም። አመሰግናለሁ። ኧረ ምንም አይደል። እንዲህ ራስሽን ውሃ ምናምን ጠጪ። እሺ ውሃ ብቻ ነው ያየኸው? አዎ ውሃ በቃ ስሪ። ሰምሪ የሆነ ነገር ልጠይቅሽ ነበር። ምን ነበር? ትንሽ ህመም እየተሰማኝ ነው እና ሐኪም ቤት ሄጄ መታየት ሳይኖርብኝ አይቀርም። ምን ነው? ምን ሆነሽ? ኧረ ምን ወዷን አሟት ነው እንትሆናለች። የበላሽው ነገር አልተስማማሽ ይሆናል። ምን ሆነሽ ነው? አይ ሆዴን አካባቢ ትንሽ ልክ አይደለሁም። ምንድነው? ሆድሽን ስላመመሽ እኮ ነው አይደለ እንዴ? አንተ ነህ እንዴ እሷን ስሜት የምታውቅላት? እስቲ ትናገርበት ምን እንደሆነች። አይደለም ይልሽ የበላችሁ ነገር አልተስማማት ይሆናል። ምናልባት እኔንም ረብሾኛል ቅድም የበላነው። ኧረ እንደሱ አይደለም፣ በጣም ያመመኝ ነው። ምንድን ነው ስጠት ደግሞ? አንቺንስ ምንድን ነው ያስልሽ? በዘጋችን እሺ አድሬው በአንተ ቤት ምንም የሚታወቅ ባህል መሰለህም ማለት በቃ አንተ እሷ ማረገዘችብኝ እኔ ማረገዝኩብኝ ተጠነቅ። ከዚህ እሷ ልጅ አስወረድክ በቃ እኔ ምንም እያማረኝ አይደለም። በስመ አብ ምን እንደሱ ይቻላል እንደዛ እሱ በቃ የመጨረሻ አማራጭ እኮ በቃ ያልፋል እንደቀላል። በአንተ ቤት የኔ ልጅ አስወርደህ ህይወትን በሰላም ልትኖር ነበር ሀሳብህ አይደል? ዮናስ አቤት። ቆየህ እኮ እንዴ? በኋላ አምጣልሽ ብላ ይኸው እያቀዳሁልሽ ነበር እኮ። ምን ሆነሽ ነው? ምን ይዘጋሃል? ተናገር እንጂ። ስራ ስትጠነስል ነበር እንዴ? አንተ ተናገር። የጠፋብህ የሰው ልጅ ህይወት ቀልድ ነው አይደል? የሰራው ኃጢአት ሳያንስ እንደገና የሰው ልጅ ለማስወረድ። ኧረ እንደምታስበው አይደለም። ምን እንዴት ታስበው? ለነገሩ እኛም ካንተ አይነት ሰው ልጅ እንዲኖረን ስለማልፈልግ አላረገዝንም። በጣም የሚገርም አላውቀውም ማለት ነው እንዴ? ለካ እንደዚህ አይነት ሰው ነው። አይገርምሽም? ወንዶች እኮ እንዲህ ናቸው። እኔና አንቺ አሁን ተነጋግረን ባንተማመን ኖሮ እና አንዳንድ መጥፎ ሴት ብትሆን ኖሮ ምን አይነት እርምጃ እንደምትወስድ አስቢ። እንደዚህ ጭራሽ እኮ ነው የማልጠብቀው። እኔም ከአንቺ ጋር በጣም ስለምቀራረብና አንቺን መግባት ስለማልፈልግ ነው ነገሩ ሁሉ ለአንቺ ለመንገር የወሰንኩት። ያው ስለተረዳሽን እና ስለምንሽን በጣም ነው የማመሰግነው። ለራሱ ብለሽ አይደል እንዴ? እሱማ ልክ ነሽ። ቢሆንም አንዳንድ ሴቶች እኮ ነገሩን በቀናነት አይረዱትም። ትዳር ለመበጥበጥ ወይ ደግሞ ባላቸውን ፈልገው የሚመስላቸውን ሰዎች አሉ። ለዛ ብዬ ነው። ባምንሽም እኮ ራሴን የሚጠቀሙ ባላምንሽስ ራሴ አይደል የሚጠቀሙ። ከነሽ ይልቅ እኔ ጋር አንድ ሀሳብ አለ። ከተስማማሽ ማለት ነው። ንገሪኝ። ዮናስ እንደሆነ ሁለታችንም ጋር በድብቅ እያስመሰለ መኖሩን ሊቀጥል ነው ፍላጎቱ። ዝም ካልነው እሱ የሚያቆም አይነት ሰው አይመስለኝም።
ስለዚህ ለምን ሁለታችንም አርግዘናል? ለውጥ የሚያመጣ ይመስልሻል? በደንብ ያመጣል። እሱ አያውቁም ብሎ አይደል እንዲህ ሁለታችንን ላይ የሚጫወተው? እኛ ታዲያ ለእሱ እናንሳለን? አንቺም አርግዣለሁ ትለዋለሽ፣ እኔም ደግሞ ወዲያው አንቺ ከነገርሽው በኋላ አርግዣለሁ እለዋለሁ። ከዛ በኋላ ቀን በቀን አዳዲስ ነገር እያሰብን ጭንቀቱን እናባብስበታለን። እኔንም አንቺንም ሲያጫውት የነበረ ሰውዬ አሁን በዚች አይምሮ ይጨናነቃል መስሎሻል? ካሁን ሚስት ያወቀችብኝ ብሎ በጭንቀት ነው የሚያብደው። እኔም ደግሞ ቀስ እያልኩኝ ለእሷ ነው የምነግርብህ እያልኩ ጭንቀቱን አባብስበታለሁ። ሞክረው። አዎ ሁለታችንም ጋር በድብቅ መምጣት ስትጀምር ከጥፋት እንድትማር ብለን ነው ይሄንን ሀሳብ ያመጣነው። ዛሬ አንድ ሀሳብ አስቤያለሁ። መቼም እርጉዞች ያምራቸዋል አይደል? በአግባቡ። ስለዚህ አንቺም አማረኝ ትይዋለሽ፣ እኔ ደግሞ አንቺ ያማረሽ ነገር ለአይኔ እንዳስጠላኝና ሌላ ነገር እንዳማረኝ ጠይቀዋለሁ። ከዛ በኋላ እንግዲህ ምን እንደሚያደርግ እናየዋለን። ቀላል እንለዋለን እንዴ? እሱ ብቻማ ተጫውቶብን አይቀርም። እንደዚህ መጫወቻ እንዳደረገን ይቀራል። እንጫወትበታለን። ይገልጸዋል። እኔና አንቺ ባንስማማ ኖሮ ምን ሊፈጠር እንደሚችል ግን አስበሽው ነበር? ምን ይዘጋሃል? ተናገር እንጂ። ቀላል ተጨነቀ። ሀሳብ አታምጪ በስ። እኔማ በጣም አናዶኝ ስለነበረ በቃ እንዴት እንደሆንኩበት ደግሞ ለስምሪ ነው የምነግርልህ ስለው እንዴት እንደተርበተበተ ብታይ። ያንሰዋል ገና ምን አየ። ዛሬም ሌላ ሀሳብ አለኝ። እንዲህ በቀላሉማ ይሄንን ሰው እያንፋተው ምን ታደርጊያለሽ መሰልሽ? የቼክአፕ ቀንሽ ዛሬ እንደሆነ ትነግሪዋለሽ። ከዛ ሁለታችንም ተመሳሳይ ሰዓትና ተመሳሳይ ቀን እንነግረዋለን። እንግዲህ ሊጠረጥርብን አይችልም። እንዴት ሊጠረጥር ይችላል? ምናልባት አንድ አይነት ነገር ተመሳሳይ በተመሳሳይ ሰዓት ስናደርግ አይጠረጥርም እባክሽ። ያው እኔ ለስምሪ እነግርብሃለሁ ብዬ ስለማስፈራራው አንቺን እንድታቂበት ስለማይፈልግ ይሄን ያህል ርቆ እንኳን መሄድ አይመስለኝም። ሞክሯሽ እናደርጋለን። አዎ ሲመጣ ጠብቀሽ ነገ ቼክአፕ እንዳለሽና አብሮሽ እንዲሄድ እንደምትፈልጊ ትነግሪዋለሽ። እኔም ቼክአፕ እንደምትፈልጊ ብቻ ግዴታው እንደሆነ ያምናል እንጂ። አዎ ታስገድጃለሽ ማለት ነው። ከዛ እኔም ቼክአፕ እንዳለኝ እነግረውና እምቢ የሚል ከሆነ ደግሞ ለአንቺ እንደምነግርሽ አድርጌ አስፈራራዋለሁ። ከዛ በሁለታችንም ይወጠራል ማለት ነው። ታባቱ እናደርገዋለን። እንደ ዳቦ ከላይም ከታችም ነው የምናነድበት። አሁንም ትል ይጠፋብን። እችን የመሰለች ሚስት እያለ ከሰራተኛ ጋር ትመጣመጣለን። ቆይ የምር አርግዘንበት ቢሆን ኖሮ እንደዚህ ነበር የምታረገው ማለት ነው? ለአንዱ እንኳን መልስ አይኖርም።